የት አለ? ያውልህ ያው ዘጋ አይታየም እንዴ? ያውልህ አንቺ ጭራሽ ዲሽን ሄደኝ ታምሻለሽ? እኔ ይቅርታ አድርግልኝ እባክህ። ይቅርታ አድርግልኝ አትበይኝ። በተደጋጋሚ ስህተት እየሰራሽ ይቅርታ አድርግልኝ አትበይኝ። እሺ ሮቤል ይቅርታ፣ ምን ማድረግ እንዳለብኝ ስለ ጭራሽ ዲሽን ሄደኝ ታነሻለሽ? እባክህ ይቅርታ አድርግልኝ እባክህ። ይቅርታሽን ቅርጥፍ አድርገሽ ቢሆን ሁለተኛ ይቅርታ እንዳትይ። ከዛች ከሎሚ ጋር አብረሽ መቀበር ፈልገሻል መሰለኝ። እባክህ ሮቤል ይቅርታ አድርግልኝ። እንደምትፈልጋት አይነት ሴት ሆነልሃለሁ። እባክህ ሮቤል እባክህ። ምን ያህል እንደራራው ምን ያህል ዝም እንዳልኩሽ አልገባሽም። ሮቤል እባክህ ይቅርታ አድርግልኝ። የመጨረሻ እድል ብቻ ስጠኝ እባክህ። እባክህ ሮቤል። ከዛች ከሎሚ ጋር አብረሽ መቀበር ያለብሽ። ቤዛ፣ ቤዚ፣ ቤዛ፣ ሳሚ፣ ሳሚ የት ሄዶ ነው? ሱራፌል፣ ቤዛ፣ ቤዛ፣ ሳሚ፣ ኧረ ሳሚ፣ ቆይ ሁሉም ወዴት ሄደው ነው? ሳይነግሩኝ ለምንድን ነው የሄዱት? አሳም ጥበቃዎቹ አሉ? ውጪ ላይ ነው። ውስጥ ግን ሊኖሩ ይችላሉ እኮ። ቀረብ ብለን እናያቸዋ። እሱ ይሻላል። በቃ ግን ይኸውልህ እነሱ እያዩ ሊሆን ይችላል። ስለዚህ መጠንቀቅ አለብን። እጠነቀቃለሁ። በቃ እኔ ቀረብ ብዬ ሊያቸው። በጣም አሪፍ። ቆይ ምንድን ነው? ቤዛ ደወለች። እሺ አንሳውን ሰው ፍጠን። ሄሎ ቤዛ፣ በሰላም ነው? ደጋግመን ስንደውል ስልክ አታነሽም። ከነ ሮቤል ቤት ወጥቻለሁ። የት ናችሁ? እኛም እዛው አካባቢ ነው ያለ ነው። እሺ በቃ ወደ ቤት ሂዱ፣ እዛው እመጣለሁ። ቤዛ ደህና ነሽ? ድምፅሽ ልክ አይደለም። ምንድን ነው የተፈጠረ ነገር አለ እንዴ? አዎ እስካሁን ያየሁትን ነገር ማመን ከብዶኛል። ምንድን ነው? ምን አየሽ? ሎሚ በህይወት አለች እንዴ? እዛው ቤት ስንመጣ እናወራለን። በቃ እሺ፣ ቤት እንገናኝ። ምንድን ነው ያለች? ቤት እንገናኝ ብላለች። እሺ በቃ እንፍጠን፣ ወደ ቤት እንሂድ። እና ቤዛ ተመልሰው መጡ። ቆይ እንዴት ብቻዬን ጥተውኝ ይሄዳሉ? የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ አንድ መኝታ በ5.4 ሚሊዮን ብር፣
ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር። የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አቤት። የቪዛ ቤት ነው? አዎ። አንቺ ማን ልበል? ስመኝ ይባላለሁ። ስመኝ? የኢንስፔክተር ዘገየ ባለቤት ነኝ። ቆያው ምን ሆንኩ ብለሽ ነው የምታለቅሽው? አላለቅስም። እያየሁሽ አይደል እንዴ? ቆይ ጥፋትሽን አይቼ ዝም ስላልኩሽ በህይወት ስላቆየሁሽ ስላልገደልኩሽ ደበረሽ እንዴ? በጣም እንደዛ አይደለም። በቃ እንባዬ ከእኔ ዝም ብሎ ነው የሚወርደው፣ ግን በአንተ ምክንያት አይደለም። ሰሚኛለሽ? እኔ ሮቤል ለማንም እንደዚህ ራርቼ አላውቅም። ለአንቺ ለምን ደራራውልሽ አላውቅም። ለምን በህይወት እንዳቆየሁሽ አላውቅም። እንዴ ቆይ የእውነት ወድጄሻለሁ እንዴ? ንገሪኝ፣ ወድጄሻለሁ ወይ? ለኔ ግድ የላትን ሴት ወድጃለሁ ነው ወይስ እያልኩሽ ነው? እኔ እንጃ። እኔ እንጃ ምን ማለት ነው? ለኔ ግድ እንደሌለሽ በትክክል እየነገርሽ ነው ማለት ነው? ቆይ ያኔ አብረሽኝ የነበርሽው ለገንዘብ ብቻ ነው ማለት ነው? ኧረ አይደለም። አሁን ራሱ በፍራቻ አይን ነው የምታይኝ። እንደ ሰው ሳይሆን እንደ ጭራቅ ነው እየቆጠርሽኝ ያለሽው። በጭራሽ ሮቤል፣ እኔ እንደዛ አላሰብኩኝም። አይኖችሽ ያስታውቃሉ። በእኔ ተሸንፈዋል። አሁን ተሸንፌያለሁ። ማለቴ በፍቅርህ ማለት ነው። እወድሃለሁ። አይ ፍቅር አይደለም አይንሽ ውስጥ የሚታየኝ፣ ጥላቻ። ጥላቻ። አዎ አይንሽ ውስጥ ጥላቻ ነው የሚታየኝ። በጭራሽ ሮቤል፣ እኔ በጭራሽ አልጠላህም። አንዳንድ የሰውነት ክፍሎች አንድ አይነት ሀሳብ ላይኖራቸው ይችላል። ሁሉም በየፊናቸው ሊያስቡ ይችላሉ። እርስ በርስ ሊቃረኑ ይችላሉ። ቆይ ምን ማለት ነው? ልክ እንዳንቺ አፍሽ የሚያወራው ሌላ፣ ልብሽ ሌላ፣ አይንሽ ደግሞ ሌላ። አይ አፍ የሚያወራው ልብ ያመነበትን ነው። አይ አይደለም፣ ሙሉ ሰውነትሽ ተመሳሳይ ነው። አፍሽ ብቻ ነው ሌላ ነገር እያወራ ያለው። ቆይ ሮቤል፣ ለምን የምነግርህን አታምነኝም? የሚሸሸኝን ሰውነት እንዴት ተዋሸኛለህ ልበለው? የሚሸሽህ እኮ ስለጠላሁህ አይደለም። ማለቴ ቅድም እዛ ሬሳውን ስንቀብር ስለደከመኝ ያው ሰውነቴ ቆሽሿል ልፈልጌ ነው። ታዲያ ለምን ያላጥብሽም? አንተ ልታጥበኝ? አዎ እኔ ላጥብሽ። ከዚህ በፊት ታመሽኩ ብዙ ጊዜ አጥብሻለሁ። ረሳሽው እንዴ? አይ አረሳሁት። ጊዜ አጥብሻለሁ። ረሳሽው እንዴ? አይ አረሳሁት። ታዲያ ለምን ፈረሽ? አይ አልፈራውም፣ ደስ ብሎኝ ነው። በቃ ተነሽ፣ ነይ ተነሽ፣ ብድግ ብድግ። ስለዚህ ምናችሁን ያልሆነ ሰው ገንዘብ አወጣን አሳከምን እያልሽ ነው? አዎ በጣም ጥሩ ሰው ናችሁ። እባክሽ ምን ነው? እባክሽ አታስቂኝ። ምንም አይመስል ነገር አታውሪ። ቆይ ምን ነው አንቺ እዚህ ያክል ከነከነሽ እንዴ? የሰው ልጅ ለመርዳት የግድ ምክንያት ያስፈልጋል እንዴ? አዎ ሊኖር ይገባል። ማንም ሰው ያለ ምክንያት ሰውን ሊረዳ አይችልም። ስላንቺ አላውቅም። እኔ እስከማውቀው ድረስ ግን ሰውን ለመርዳት ምክንያት አስፈላጊ ሆኖ አያውቅም። እባክሽ ወደዛ መላክ አትጫወቺ። ሁላችንም ሰዎች ነን። ስለ ሁሉም ነገር ወደድሽም ጠላሽም ሰውኛ ሀሳብና ሰውኛ ምክንያት አለን። ለምሳሌ እሱንም አንቺ ነገርኝ እንጂ አንቺ ነሽ ምክንያት እያልሻልሽው። ስለዚህ አንቺ ድጋሪ እውነት። ቆይ ስታየኝ ምንም የማላቅ ጅል ነው እንዴ የሚመስልሽ?
ትሰሚኛለሽ ሴትዮ? የምትይውን ነገር በይና ከዚህ ቤቱ ልቅ በይልኝ። እኔ ገና ባልጠነከረ ወገቤ ከአንቺ ጋር የምጨቃጨቅበት ጊዜ የለኝም። ምን ነው የልጅሽ አባት አያግዝሽም እንዴ? ልጅሽ እንዴት ብቻሽን ትችያለሽ? ስለማይመለከትሽ ነገር መቀባጠሩን አቁሚና የመጣሽበትን ተናግረሽ ሂጂ። እዚህ ለምን እንደመጣሽ እንኳን ምንም እየገባኝ አይደለም። የባሌ ልጅ ለመጠየቅ በመጣ ራሱ አንድ ምክንያት አይሆነኝም ብለሽ ነው? የባልሽ ልጅ? ይቅርታ ማን ነበር ስምሽ ነው ያልሽኝ? ሉላ። ይኸውልሽ ሉላ፣ እኔን የምታወሪበት መንገድ ምንም ደስ አላለኝም። ሌላው ቢቀር ዘገየን ካንቺ በፊት አውቀዋለሁ። ስለሚያስበውና ስለሚፈልገው ነገርም በደንብ አድርጌ አውቃለሁ። እና ታዲያ እኔ ምን ይመለከተኛል? እውነትም እንዳሰብኩት እያስመሰለሽ ሳይሆን ምንም የማይገባሽ ሞኛ ሞኝ ነሽ መሰለኝ። እቺ ሴት ጤነኛ አይደለችም እንዴ? ቆይ ምንድነው ችግርሽ? ችግሬማ የባለ ትዳር ቅምጥ መሆንሽ ሳይንስ ልጅ መውለድሽ ነው። ቆይ አሁንም አልገባኝም። ማየት ሙድ እያራመድሽ ነው? ምንም አልገባኝም። የልጅ አባት ባለ ትዳር ነው? ወይኔ ስመኝ፣ ከምን አይነቷ ድንጋይ ሰው ጋር ነው የማወራው? ለነገሩ አንቺ ምንም አላጠፋሽም። እሱ ነው እንጂ ጥፋተኛ። ሌላ ሴት ጋር እንኳን መሄዱ ካልቀረ ደህና ሰው ጋር አይሄድም። አንቺ ጋር ሴትዮ ትዕግስቴን አትፈታተኝ። ቆይ ስለምንድን ነው የምታወሪው? እንዳልገባው አትሁኝ እያልኩሽ ነው። በነገራችን ላይ በትዳር ላይ በማማገጥ ልከሳችሁ እንደምችል ታውቂያለሽ አይደለ? ቆይ ማንና ማንን ነው የምትከሺው? የተሳሳተ ቤት ነው እንዴ መጣሽው? የዘገየ ልጅ ታቅፈሽ ምን እንዴት የተሳሳተ ቤት መጣሽ የምትይኝ? የዘገየ ልጅ ምን? አዎ ከሱ ጋር ስላልሽ ግንኙነት በደንብ አውቄያለሁ። በአንቺ ምክንያት እንደሚፈታኝም አውቄያለሁ። ለነገሩ ለምን አይፈታኝም? እኔ እንደሆንኩ ልጅ መውለድ አልችልም። አንቺ በየጊዜው ትፈለፊለታለሽ። ቆይ አንቺ ሴትዮ ከልብሽ ነው እንዴ የምታወሪው? አዎ እኔ እንዳንቺ በቤት የምቀልድ ዘዛላ ሴት አይደለሁኝም። እሺ አሁን ከዚህ ቤት ውጭልኝ። ከእህትሽ ቤት ማለትሽ ነው? ደግሞ እንደ ባለሀብትም ያደርግሻል። በእናትሽ ከእህትሽና ከዘገየ ገንዘብ ልቀሚ እንጂ እንዳንቺ የት አለሊ ሴት ገንዘብ ታመጣለች? ጆሮሽ መስማት ይችላል አይደል? ከዚህ ቤት ውጭ። እወጣልሻለሁ፣ ግን የሁለታችን ጉዳይ በዚህ ነገር እንደማይበቃ ልነግርሽ እፈልጋለሁ። ባልኝ ወስደሽ በሰላም አትኖሪ። ውጪ ከዚህ። ይወጣልሻል። የመንደር አለሊ። አለሊዋስ አንቺ ነሽ። ለንግግርሽ እንኳን ገደብ የሌለሽ። ቆይ እንዴት ነው ያኔ መሰለ የህግ ሰው ከአንቺ ጋር ሊሆን የቻለው? እኔን ሚስት አንቺን እንደሞሽማ ማረጓ ልዋጣልሽ አይደለ? ለዛ ነው አይደለ በልጅሽ ልትጁን የፈለግሽው አይደለ? ታውቂያለሽ፣ እኔ መውለድ ብችል አንቺ ጋር አይመጣም ነበረ። ትሰሚኛለሽ? ስለ ሁለታችን ግንኙነት ማብራራት ሌላ ድካም ነው የሚሆንብኝ። ግን አንድ ነገር ብቻ ልንገርሽ፣ ዘገየ በራሱ ህይወት ላይ መወሰን የሚችል ሰው ነው። ሚስቱ ላይ የሚማግጥ አይነት ባለጌ ሰው ደግሞ አይደለም። ከአንቺ ጋር መጣላት ከፈለገም በራሱ ምክንያት ነው ሊጣላ የሚችለው እንጂ በሌላ ሴት ተታሉ አይደለም። ደግሞ እስኪገባኝ ድረስ እሱ ቃ አይደለም እኮ የሆነ ሰው የሚቀማሽ። ኧረ እባክሽ እንዴት ውስጥ ይነካሹ በእናትሽ። ምናልባት አንቺ ስሜትሽ እንደቃ ይሆናል እንግዲህ። እኔ ምንም አላውቅም። ሰው የሚወስንልሽ ወይም ህይወትሽን የሚመራልሽ ከሆነ እሱ ያንቺ ችግር ነው። ኦ ያንቺ ልብ ወርቅ ነው ወይንስ ዳይመንድ? ሰሚኛለሽ፣ ባሌ አልማዝ ልብን ያገኘው ለዛ ነው ካንቺ ነው የመረጠው። የጅል ለቅሶ መልሶ መልሶ አሉ። ማን ነው ጅል? አንቺ ሰሚኛለሽ፣ ልጅሽን አፍርጬ ነው መገልልሽ። እስኪ ሞክሪኝ፣ ወንድ ነሽ። ምን ልትሆኚ በእናትሽ? አራስ ነብር ሲባል አልሰማሽም? እናማ ለልጄ ስል ምንም አደርጋለሁ። በዚህ ነው አይንሽ ጎልጉዬ ማውጣልሽ። በሽተኛ ሴት አላወቅሽኝ። በረደሽ እንዴ? ለማንኛውም ላልብስሽ። ገላሽን ታጥበሽ እንዴት ነው የማይበርድሽ? ማለት እንደዚህ ታስሬ ነው እንዴ የምተኛው? አዎ። እንዴ እንደዚህ ታስሬ እኮ መተኛት አልችልም። ለምን አትፈታኝም? አይመቸኝም እኮ። አውቃለሁ፣ ግን ያን ማድረግ አልችልም። እንዴ ቆይ ለምን? ከወደድከኝ ለምን አታምነኝም? አይሆንም፣ አላደርገውም አልኩሽ። ቆይ ያደረግሽውን ላስታውስሽ እንዴ? ሁለተኛ የለመደኝም አልኩ እኮ ሮቤል። በቃ ተናገርኩ። አይሆንም ብያለሁ። እንዴ ቆይ እሺ አሁን እኔ እንዴት ነው እንደዚህ የምተኛው? ለምንድን ነው እንደዚህ እየቀጣኸኝ ያለኸው? ይሄ እኮ በጣም ከባድ ነው። ከባድ ነው ያልሽው? አዎ ከባድ ነው። ትሰሚኛለሽ? እስካሁን ድረስ ያልገደልኩሽ እኔ ስለሆንኩኝ ነው። እሺ በእርግጠኝነት አሁን ይሱ ይገለኛል።
እኔ ጉዴሽ ምንድነው ማድረግ የምችል? ይሄ ሰውዬ ምንም ጤነኛ አይደለም፣ በቃ አብዷል። እኔ ሎሚን የገደላትማ እኔን አይተወኝም። አዎ ቅድም የነበረሽን እድል በእናትሽ አባከንሽ። ወይኔ ሉሲ ምንድነው የሚሻልሽ? አሁንስ መጨረሻ በቃ በሱ እጅ ሆነ ማለት ነው። እስካሁን ድረስ ቁጭ እንቅ ብሎኛል። የምር ሎሚ ሞታለች? እኔ የሚያየሁትን ማመን ከብዶኛል። እናንተ አላመን አላችሁ እንጂ ደጋግሜ ነገራችሁ ነበር። ሎሚን ገድያታለሁ። ሱራፌል እስኪ ተረጋጋ። አንተ ስለ መግደል እኮ ምንም አይነት ማረጋገጫ የለም። ያው እሷ ስትቀበር አይቻለሁ አላለችም? ከዚህ በላይ ምን የሚያስጠረጥር ነገር አለው? ሰውዬ ይኸውልህ፣ ስትቀበር ብታይም የገደልካት ግን አንተ ላትሆን ትችላለህ። ሳሚ የቀለድክብኝ ነው እንዴ ያለው? መጀመሪያ ሞታ ላትሆን ትችላለች አልክ። አሁን ደግሞ የገደልካት አንተ ላትሆን ትችላለህ አልክኝ። እሱም እኮ ላይሆን ይችላል። ይኸውልሽ ቤዛ፣ ቆይ ሮቤልና ኩቻ ሲነጋገሩ የነበረው ነገር ሮቤል ገሏት ሊሆን እንደሚችል ነው አይደለ? አዎ ይመስላል። እንደ ሎሚ አንቺንም እገልሻለሁ ሲላት ነበር። እና እንደ ሎሚ ማለቱ መሞቷን እንጂ ገዳይነቱን አያሳይም። ሁለቱም እኮ በመሞት ብቻ ሳይሆን በመገደሉም ሊሆን ይችላል የሚመሳሰለው። ኧረ እባካችሁ እኔ ጥሩ ስሜት እንዲሰማኝ ብላችሁ የማይመስል ነገር አታውሩብኝ። ሱራፌል፣ አንተን ለማጽናናት ሳይሆን ሁለቱም ሊሆን ይችላል ነው እያልን ያለ ነው። እና እኔን ጥፋተኛ ላለማድረግ ሲባል ሮቤል ሰው ገደለ እያላችሁ ነው ያላችሁት? እኔ እንጃ፣ ብቻ ግን ገዳዩ እሱ ሊሆን ይችላል እኮ። ለምን እኔን ለማስፈራራት ብሎ ካልገደለ ለምን ይገላታል? በራሱ ምክንያት ደግሞ ከገደላት ለምን እኔን ያስፈራራኛል? ሮቤል ግን ሁኔታው ምንም ደህና አይመስልም እኮ። እንዴት? ሁኔታው፣ አወራሩ እና ደግሞ ሉሲን የሚያናግርበት መንገድ ምንም ጤነኛ አይደለም። ምን እያልሽ ነው ቤዛ? ሮቤል ታሟል እንዴ? ይመስለኛል። ሉሲ ራሱ የምታወራው እንደ ቅርብ ሰው ወይም አብረው እንደሚኖሩ ሰው አይደለም። በመካከላቸው የሆነ ቅሬታ ያለ ይመስለኛል። ይኖራል። ሳሚን ካስፈታችሁ በኋላ እንደዛ እንደሚሆን ገምተን ነበረ። ለዛ ነው እሷን ለማናገር ሄጄ ነበረው። እሷ ግን እኔን ለማውራት ፈቃደኛ አልነበረችም፣ ስታስመስል ነበር። ምናልባት ተነጋግረው ችግራቸውን ፈታ ይሆናል። አይመስለኝም። አሁን ላይ በጣም ትፈራዋለች፣ ትጸየፈዋለች፣ እናም ትጠላዋለች። ለምን እንደዚህ ያልሽ? እኔ ምልሽ፣ ቆይ አንቺ ያየሽው የተለየ ነገር ነበር እንዴ? አዎ፣ ለካ አልነገርኳችሁ። ሬሳውን ሊቀብሩበት ባዘጋጁት አካፋ ሉሲ ሮቤል ልትመታው ነበር። ልትመታው ነበር? ከዛስ? አስጣላት። ስለዚህ አብረው አይደሉ ማለት ይቻላል ማለት ነው። ማለቴ ጠላት ሆነዋል። አዎ በደንብ። መጣችሁ? አዎ መተናል። ሉላ እባክሽን ያረፍ ነው። የት ሄዳችሁ ነው? ለምንድን ነው ብቻዬን ጥላችሁኝ ሄዳችሁት? አራስ መሆኔን ረሳችሁት እንዴ? ዊሉ ላይ በጣም ይቅርታ። አዎ ይቅር በይን። ብቻሽን ጥለን መሄድ አልነበረብንም። ግን በሰላም ነው? የተፈጠረ ችግር አለ? አረ ምንም የለም፣ ሰላም ነው። አንቺ አትጨናነቂ። እርግጠኛ ናችሁ? አዎ፣ አንቺ ስለ ራስሽና ስለ ልጅሽ ብቻ ተጨናነቂ። እሺ፣ ግን እኮ እናንተም ታስፈልጉኛላችሁ። እናውቃለን። ለዛሬው በጣም ይቅርታ። ድጋሚ ግን እንደዚህ ነገር አናደርግ። ሱሬ፣ ምን ነው ዝም አልክ? ደህና ነህ? አዎ ደህና ነኝ። ያው እናንተ ካወራችሁ በቀር ብዬ ነው ዝም ያልኩት። ስለ እኔ ሳይሆን በአጠቃላይ ሁኔታ ደስ አይልም ብዬ ነው። አይ ደህና ነኝ። ስለ እኔ አታስቢ እሺ። አሁን ላይ እንክብካቤ መደረግ ያለበት ለአንቺ ብቻ ነው። ሉላ፣ አንቺ መጨናነቅ የለብሽም። ግቢና አረፍ በይ። ደግሞ አራስ ነሽ እኮ ገና። አጠገቤ ሆኖ አልኳችሁ እንጂ እኮ አግሉኝ አላልኳችሁ። ደግሞ መተኛት ብቻ እኮ በጣም ይሰለቻል። እሺ በቃ ሉላ፣ እዚሁ መሆን ትችያለሽ። ደግሞ ዛሬ የዘገየ ሚስት መታ ነበር። የኢንስፔክተር? አዎ። ምን ፈልጋ? ዝም ብላ ስትቀባጠር ነበር። ግን የእናንተ አለመኖርና የእሷ ንግግር ብቸኝነት እንዲሰማኝ አደረገኝ። እንዴ ቆይ ሲጀመር ምን ብላሽ ነው? ዝም ብላ ስትቀባጠር ነው። ዝም ብላ ስለቀባጠረች ነው የተሰማሽ? ቆይ ደግሞ የፖሊስ ሚስት እዚህ ምን ፈላጋ ልትመጣ ትችላለች? በእኔና በዘገየ መሀል የሆነ ነገር የተፈጠረ መስሏት ነው። የሆነ ነገር ማለት የፍቅር ግንኙነት። ለነገሩ ሊመስላት ይችላል። ልጄም ከሱ ነው የመሰላት። ጭራሽ አየሽ፣ ቅድም ለዚህ ነው ግንኙነትሽን በልኩ አድርጊ ስልሽ የነበረው። ቤዚ፣ እኔ ምን አደረግኩ ደግሞ? ቆይ ለሱስ ቢሆን አንቺ ጥሩ ስሜት አልነበረሽ እንዴ? ጉዳዩ ከእሱ ጋር መሆን አለመሆኑ አይደለም። እና ታዲያ ምንድን ነው?
አንደኛ ባለ ትዳር ነው፣ ከሚስቱ ጋር ሊፋቱ ነው። እና ታዲያ የፍቹ መንስኤ መሆን ትፈልጋለሽ እንዴ? እኔ መንስኤ አይደለሁም፣ ግን ደግሞ ሚስቱ እንደዛ ነው የምታስበው። ታዲያ ይሄ እኮ የራሷ ችግር ነው። እኔ ምንም ያደረኩት ነገር የለም። ትዳሩ ለማፍረስ ሆነ ለማቆየት የሁለታቸው ውሳኔ ነው። ሁለተኛው ደግሞ አሁን እኛ ባለንበት ሁኔታ ፖሊስ በዙሪያችን እንዲሆን አንፈልግም። ያለንበት ሁኔታ ምንድን ነው? ንገሩኛ፣ ምንድን ነው ማለት? ሱራፌልና ሮቤል አሁን ስለገቡበት ጸብ ነው። እሱ ብቻ ነው? ሌላ ምን ሊሆን ይችላል ብለሽ ነው? እንደዛ ነው ቤዚ? አዎ። ኧረ አንቺ ግን በጣም ትገርሚያለሽ። እህትሽን ነው እንጂ እኔን አታመኝም ማለት ነው? እኔ እንደዛ አላልኩም እንዴ። ከዚህ በላይ እያየን እኮ ነው። ልጅ ያለቀሰ። አይ እናትነት፣ በቃ ልጆች ሲንጫጩ መሮጥ ነው። አልገባኝም። አራስ ቤት ድረስ ሄጄ ተናገርኳት እያልሽ ነው? አዎ ልጅ አንተ ካልነው ይሄን ያምናናደደ እንዴ? አንቺ ጤነኛ አይደለሽም እንዴ? እንዴት በቅናትና በጥርጣሬ ተነሳስተሽ ሄደሽ ትበጠብጫታለሽ? ተለኒ ተቆርቆርኩላት ምንም ነገር የለኝም ትለኛለህ? እውነት እንዳምን ነበር የፈለከው? ነውስ ቆይ ሞኝ መስዬ ነው የምታይ? ስማኝ፣ ቆይ ችግርሽ ምንድነው? ፍቺ ፈልጋለሁ አልሽ፣ አሁን ደግሞ መልስ። እንዲህ ማልከው ካንተ ጋር መልሽ መሆን ስለምፈልግ አይደለም። እሺ ምንድነው የፈለግሽው? በሌላ ያረከው ነገር በቂ ካሳ ነው የምፈልገው። ካሳ? የምን ካሳ? ገንዘብ እንድሰጥሽ እየጠየቅሽ ነው? የምፈልገው ነገር ገንዘብው ሌላ ነገር እርግጠኛ እንኳን አይደለም። ምንድነው ደግሞ ሌላ? አሁን ነገር አልችልም፣ ግን ሁሉንም ነገር ማወቄ እንድታቅና ከዚህ በኋላ ላይ የመጣው ነገር ደግሞ እንድትዘጋጁ ነው የመጣሁት። ስማኝ፣ ምን ሆነሻል? እንዴ ይሄ ደግሞ ምን ማለት ነው? ቆይ ምን አስባ ነው? እንዴት አደርሽ? ደህና አደርክ? ቁርስ ልስራልሽ። ዛሬ ምን መብላት ነው ፍላጎትሽ? እኔ እንጃ፣ ግን መጀመሪያ ሽንት ቤት ነው መሄድ የምፈልገው። ምን ችግር አለ? ወስድሻለሁ። እኔ እንዴ ማለት እንደዚህ ታስሬ ነው ሽንት ቤት የምሄደው? ምንም እኮ አላደርግም። ማለቴ ወይ ደግሞ ከፈለክ እንደባለፈው በረጋ ትጠብቀኛለህ። ሽንት ቤት ደግሞ ምን ማድረግ ይቻላል? ምንም ማድረጋል? ምንም አላደርግም። እባክህ አንድ ነገር ለማድረግ ብታስቢ ግን ምንም አላደርግም። ወይኔ ቅንጅት ለምንድን ነው ስልኩን ማታነሳለኝ? ምንድን ነው የሚሻለኝ? ወይኔ ጉዴ! ለምንድን ነው ስልክ የማያነሳው? ወይ በሮቤል ስልክ ስለደወልኩለት ይሆን እንዴ የማያነሳልኝ? ወይኔ ቅንጅት! እሺ ቆይ ለማን እንደምደውለው አሁን? እሺ ለማን ብደውል ይረዳኛል? ማን ነው የሚረዳኝ? ለሱራፌል ልደውልለት እንዴ? ግን እሱ ለምን ብሎ ይረዳኝ ይችላል? ሎሚ ሞታለች ብሎ እንደዛ ብሎ ነው የሚያስበው። ወይ ደግሞ ሎሚ ያልሞተችን ብዬ በመሰክርለት እሱ ሊረዳኝ ይችላል።
ልደውል? ለሳሚ ልደውልለት? እሱ እሺ፣ ለምንድን ነው ሊረዳኝ የሚችለው? እንዴ አዎ፣ ለሱራፌል ብሎ። አይ ቆይ እንዴ፣ ከእስር ቤት አስፈትቼዋለሁ። ስለዚህ እሱ ሊረዳኝ ይችላል ማለት ነው። ሉሲ እየጠበኩሽ ነው። እሺ መጣው። ወይኔ እሱም ስልኩን አያነሳም። ሮቤል ደግሞ ሱራፌልን ማስፈራራት አላንስ ብሎ እኔ ጋር ደወልክ? ምን አባቱ ፈልጎ ነው የተረገመ? ሳሚ በእናትህ ሳሚ ስልኩን አንሳው በእናትህ። ወይ ካልሆነ ቆይ ቴክስት ላድርግለት እንዴ? ሉሲ ማቶች ከሆነ ልገባ ነው። ሉሲ Thank you.